እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለተሻለ የመገጣጠሚያ ህመም ማስታገሻ እናም ለጠንካራ የመገጣጠሚያ ጤና የሚረዱ ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የመገጣጠሚያ ህመም አብዛኛውን ጊዜ የሚከሰተው በብግነት ወይም ደግሞ በኢንፍላሜሽን፣ በመገጣጠሚያ አካል ካርቲሌጅ መዳከም፣ የመገጣጠሚያ ቅባት በማነስ፣ በቫይታሚን እና በሚነራል እጥረት፣ በኦክሲዲቲቭ ስትረስ ወይም ደግሞ በሴሎች መጎዳት ነው። ትክክለኛ ምግቦች ታዲያ ብግነትን በመቀነስ የመገጣጠሚያ አካልን ወይም ደግሞ ካርቲሌጅን እናም አጥንትን በማጠናከር የመገጣጠሚያ ቅባትን በማሻሻል በመገጣጠሚያዎች ዙሪያ ያሉ ጡንቻዎችን በማገዝ ይረዳሉ። ታዲያ ለመገጣጠሚያ ህመምናም ጤና ምርጥ ምግቦችን ልንገራችሁ። አንደኛ ስብ ያላቸው አሳዎች ናቸው፣ እንደ ሳልመን፣ ሰርዲን እና ማክሪል። እነዚህ በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። ኦሜጋ ስሪ ደግሞ የመገጣጠሚያ ብግነትን እናም ግትርነትን ይቀንሳል። በጉልበት፣ በጣቶች፣ በትከሻ እናም በጀርባ ላይ ላለ ህመምም ጠቃሚ ናቸው። በከሰል እየተጠበሰ በእንፋሎት የበሰለ ወይም ደግሞ በትንሹ የበሰለ በሳምንት ከ2 እስከ 3 ጊዜ ተመገቡ። ለአርትራይተስ፣ ለጠዋት የመገጣጠሚያ ግትርነትና ለታመሙ መገጣጠሚያዎች ይጠቅማሉ። ሁለተኛ እርድ ነው። እርድ ኩርኩሚን የተባለ ጠንካራ ጸረ ብግነት ውህድን ይዟል። ለመገጣጠሚያዎች እንደ ተፈጥሯዊ ህመም ማስታገሻ ሆኖም የሚያገለግል ነው። ምግብ ላይ ጨምራችሁ በሞቀ ወተት ወይም ደግሞ የተሻለ ውጤት እንዲኖረው ከቁንዶ በርበሬ ጋር ቀላቅላችሁ ተጠቀሙት። ለጉልበት ህመም፣ ለመገጣጠሚያ ብግነትናም ለረጅም ጊዜ ለቆየ ቁርጥማትም ምርጥ ነው። ሶስተኛ ዝንጅብል ነው። ዝንጅብል ብግነትንና ህመምን ይቀንሳል። ወደ መገጣጠሚያዎች የሚሄደውን የደም ዝውውርንም ያሻሽላል። የዝንጅብል ሻይ፣ ሾርባ ወይም ደግሞ ምግቦች ውስጥ ጨምሩ፣ በየቀኑ በትንሽ መጠን። ለግትር መገጣጠሚያዎችናም ከቅዝቃዜ ጋር ለሚያያዝ የመገጣጠሚያ ህመምም ጠቃሚ ነው። አራተኛ አረንጓዴ ቅጠላ ቅጠሎች ናቸው፣ እንደ ስፒናች፣ ኬል እና ጎመን። እነዚህ በቫይታሚን ኬ፣ በካልሲየም እና በማግኒዥየም የበለጸጉ ናቸው። የመገጣጠሚያ አካልን ወይም ደግሞ ካርቲሌጅን ይከላከላሉ፣ ብግነትንም ይቀንሳሉ። በትንሹ የበሰለ ወይም ደግሞ ጥሬ ከተቻለ በየቀኑ ተመገቡ። ለመገጣጠሚያ ተለዋዋጭነትናም ለአጥንትና መገጣጠሚያ ጥንካሬም ጠቃሚ ነው። አምስተኛ ለውዝና ሲርሶች ናቸው፣ እንደ ዋልነት፣ አልመንድ፣ ተልባ እናም ቺያ ሲድ። እነዚህ ጤናማ ስብ፣ ኦሜጋ ስሪ እና ማግኒዥየምን ይዘዋል። የመገጣጠሚያ ብግነትን ይቀንሳሉ፣ የመገጣጠሚያ አካል ጥገናንም ይደግፋሉ። በቀን አንድ እፍኝን በእርጎ በኦትሜል ወይም ደግሞ በስሙዚ ውስጥ ጨምሩ። ለደረቁ እናም ለሚያሙ መገጣጠሚያዎች እንዲሁም ለቅባትነት መጨመር ምርጥ ነው። ስድስተኛ የወይራ ዘይት ነው። የወይራ ዘይት ኦሊዮካንታል የተባለ ተፈጥሯዊ አንቲ ኢንፍላማቶሪ ውህድን ይዟል። መገጣጠሚያዎችን ከመፋቅናም ከመጎዳትም ይጠብቃል። ለምግብ ማብሰያ የወይራ ዘይትን ተጠቀሙ ወይም ደግሞ ሰላጣ ላይ ጨምሩ። አርትራይተስን ለመከላከልና ለረጅም ጊዜ የመገጣጠሚያ ጤናም ምርጥ ነው። ሰባተኛ የቤሪ ፍሬዎች ናቸው፣ እንደ ብሉቤሪ፣ እንጆሪ እናም ብላክቤሪ። ከፍተኛ የአንቲ ኦክሲዳንት ይዘት አላቸው። መገጣጠሚያዎችን ከጉዳት ይጠብቃሉ። ትኩስ ወይም ደግሞ የቀዘቀዘ በየቀኑ በትንሽ መጠን ተመገቡ። ከመገጣጠሚያ እርጅና ጋር ለተያያዘ ህመምም በጣም ጠቃሚ ነው። ስምንተኛ የአጥንት መረቅ ወይም ደግሞ በኮላጅን የበለጸጉ ምግቦች ናቸው። በኮላጅን፣ ጄላቲን እናም በአሚኖ አሲዶች የበለጸገ ነው። የመገጣጠሚያ አካልን ካርቲሌጅን እናም ተያያዥ ቲሹዎችን ለመጠገንም ይረዳል።
ሞቅ ያለ ሾርባ ወይም ደግሞ መረቅን በሳምንት ከ2 እስከ 3 ጊዜ ተጠቀሙ። ለደካማ መገጣጠሚያዎችና ለጉልበት ጤናም ጠቃሚ ነው። 9ኛ ነጭ ሽንኩርትና ቀይ ሽንኩርት ናቸው። እነዚህ ተፈጥሯዊ አንቲ ኢንፍላማቶሪ እናም በሽታ የመከላከል አቅምን የሚጨምሩ ምግቦች ናቸው። የመገጣጠሚያ ብግነትንም ይቀንሳሉ። ጥሬ ወይም ደግሞ የበሰለ በየቀኑ ምግብ ውስጥ ተጠቀሙ። ለኢንፌክሽን ወይም ደግሞ ለብግነት ህመም ጠቃሚ ነው። 10ኛ ወተትና በካልሲየም የበለጸጉ ምግቦች ናቸው። እንደ እርጎ እናም ሰሊጥ። ጠንካራ አጥንት ማለት ጤናማ መገጣጠሚያ ማለት ነው። የመገጣጠሚያዎች መበላሸትን እነዚህ ይከላከላሉ። በየቀኑ በመጠኑ መውሰድ ለመገጣጠሚያ ድካም እናም ከእድገት ጋር ለሚያያዝ ህመም ለታዳጊዎችም አስፈላጊ ወይም ደግሞ ጠቃሚ ነው። 11ኛ በቫይታሚን ሲ የበለጸጉ ፍራፍሬዎች ናቸው። እንደ ብርቱካን፣ ዘይቱና እናም ፓፓያ። ቫይታሚን ሲ ለኮላጅን መፈጠር አስፈላጊ ነው። መገጣጠሚያዎችንም ተለዋዋጭ ያደርጋል። በየቀኑ ትኩስ ፍራፍሬን ተመገቡ። ለመገጣጠሚያ ጥገና እናም ፈጣን ፈውስ ጠቃሚ ነው። ስለዚህ እነዚህ ለመገጣጠሚያ ጤናችን የሚረዱ ምግቦች ናቸው። የመገጣጠሚያ ህመምን ታዲያ የሚያባብሱ ምግቦች ደግሞ አሉ። እነሱን መገደብ አለባችሁ። ጣፋጭ መጠጦችና ከረሜላዎች፣ በዘይት የተጠበሱ ምግቦች፣ የተቀነባበሩ የመክሰስ ምግቦች፣ ከመጠን ያለፈ ጨው፣ ከነጭ ዱቄት የተሰሩ ምግቦች እነዚህ ብግነትን እናም ግትርነትን ይጨምራሉ። ለጤናማ የመገጣጠሚያ ጤና የሚመከር የዕለት ተዕለት ልምድ ደግሞ ጠዋት ላይ ለብ ያለ ውሃ እናም መጠነኛ የአካል ብቃት እንቅስቃሴን ማድረግ፣ ምግብ ደግሞ አትክልቶችን፣ ጤናማ ቅባቶችንና ፕሮቲኖችን ማካተት፣ ማታ ላይ የእርድ ወተት ወይም ደግሞ የዝንጅብል ሻይ መጠጣት፣ የዕለት ተዕለት እንቅስቃሴን ማድረግ፣ በእግር መጓዝና ቀለል ያሉ እንቅስቃሴዎችን ማድረግ ያስፈልጋል። ምግብ ታዲያ ይበልጥ ውጤታማ የሚሆነው ከመደበኛ እንቅስቃሴ፣ ከትክክለኛ አቀማመጥናም አቋቋም ልምድ ጋር፣ ከጤናማ የሰውነት ክብደትና ከበቂ እንቅልፍ ጋር ሲጣመር ነው ማለት ነው። ስለዚህ እነዚህ ለተሻለ የመገጣጠሚያ ህመም ማስታገሻ እናም ለጠንካራ የመገጣጠሚያ ጤና የሚረዱ ምርጥ ምግቦች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።